ጉድ ሳይሰማ መስከረም አይጠባ ማለት አሁን ነው እንግዲህ አሉ አንዷ የዱባይ ቅመም ከኢትዮጵያ ፍቅረኛዋን ለስራ ወደ ዱባይ ታመጣዋለች እሱ እዚህ ከገባ በኋላ እሷን ትቶ ሌላ ሴት ላይ እንጠለጠልላቸዋል ከዛ ጀግናዋ እህታችን ማፊ ሚኒ ሀቢቢ ተአል ብላ በክብር ትጋብዘውና ለውለው እያለ ሲሄድ በርበሬዋን በጨው በጥብጣ ፊቱ ላይ ድርግም አርጋለት አስራ ስታሰቃየው ነበር አሉ የኛ ጀግና እህት ለዚች ልጅማ አሪፍ የሆነ ሽልማት ማበረታቻ ያስፈልጋታል እንደዚህ አይነት ወንዶች እንግዲህ ይሄው ከዚህ በኋላ መድኃኒታችሁ ምንድነው ይሄ በርበሬ ነው ማለት ነው አለሽ ደግሞ ነይ እስኪ ወንድ ከዳኝ ገንዘቤን በላኝ ቪዲዮ ያዘብኝ ብለሽ ራሴን ካላጠፋው ሰላም ውድ ቤተሰቦቼ እንዴት ናችሁ ሰላማችሁ በዘት ተረፍረፍ ይበልልኝ እንግዲህ በዱባይ ምንድነው የተደረገው መዳም ቤት ውስጥ ማለት ነው እህታችን ባጃጅ ገዝታ ዱባይ ላይ ኢትዮጵያ ላይ ስራ ምናምን ትለዋለች ከዛ ዛም ሴት ጋር እንትን ሲጨማለቅ እንደገና ካልወሰድሽኝ ሲል እዚህም ገንዘብ አውጥታ ታመጣዋለች እዚህ ከመጣ በኋላ ከዛን አሁንም ከሴት ጋር እንደዚህው ሲያሰቃያት ከመዳም ጋር ተመካከረና መዳም የለችም ተሳፍራለች ብቻዬን ነኝ ግቢ ውስጥ እጃዛ መውጣት አልችልም አንተ እቤት ና ትለዋለች እሱም ምስኪን እሺልና እቤት ይሄዳል ማለት ነው ከሄደ በኋላ ምን ታደርገዋለች እንግዲህ ከመዳም ጋር ተመካከራ በሩን ከተርጋ ታስገባና ከመዳም ጋር ስር ያደርጉትና በርበሬ ጥና አደረጉት እና ሴቱ ሁሉ እልል እያለ ይገኛል ማለት ነው ደግ አረገችው መከራይታ ስንት ነገር ለፍታ ያመጣችው እዛ በባጃጅ እዚህ ደግሞ እንደገና ስንት ነገር አምጥታ እንደዚህ ላደረገችው ወንድ ይገባዋል ማለት ነው ያን ሰዋል ደግ አረገች ብያለሁ ሁሉም ደግ አረገችው ያሉ ነው ይገባዋል እንደዚህ አይነት ባለጌ ልጅቷ ማናት ብትሉ እዛ ጋር አስገብቼላችኋለሁ አይታችኋታል እጅግ በጣም አደገኛው ኪሳራ ቢኖር በትዳር አብሯችሁ የነበረን ሰው ወይም በፍቅር አብሯችሁ የነበረን ሰው ስትለያዩ ገመናችሁን ጉዳችሁን ይዛችሁ ሶሻል ሚዲያ ላይ የምትወጡ ሰዎችና ወላጃችሁ አስቀይሟችሁ ከወላጃችሁ ጋር ጸብ ተፈጥሮ ኢቭን ወላጃችሁ እንኳን አላቃችሁም እንኳን ቢላችሁ የወላጃችሁን ገመና ሶሻል ሚዲያ ላይ ይዛችሁ የምትወጡ ሰዎች እናንተ መቼም ቢሆን የማይመለስ የዘላለም ጸጸት ጭንቅላታችሁ ውስጥ ይኖራል ሁሌም ወይኔ እያላችሁ ነው የምትኖሩት ለጊዜው አይመስላችሁም ግን እመኑ ይሄ ፋክት ነው ሲሪየስሊ ይሄ ፋክት ነው በቃ በህይወታችሁ ውስጥ ከስራችሁት የማታውቁት ትልቁ ኪሳራ ማለት ይሄ ነው እንትቡ ያናስ በሽምግልና ያዙት እንትቡ ምታወሪ ነገር ካለ እስካሁን ለፈለው አንድ በጣም ደስ የሚል ዜና ልንገራችሁ እቺ ከላይ የምትመለከቷት እህታችን ሞዴል ኤልሳቤት ደሳናት ማለት ነው እንግዲህ ከዚህ በፊት እንደሚታወቀው እቺ ፎቶ ማለት ነው በተለያዩ ሶሻል ሚዲያ ቫይራል እየወጣችና በጣም በርካታ ሰዎችም ቁንጅናዋ እየገለጹ ቆይቷል ማለት ነው ነገር ግን በአሁን ሰዓት ደግሞ በአዲስ ጉዳይ መታለች ማለት ነው ከዝርዝሩ በፊት ለዚህ ቤት አዲስ ሆናችሁ ፎሎ ማድረግ እንዳይረሳ ላይክ አድርጉልኝ ሼር አድርጉልኝ ሐሳባችሁን ኮሜንት ላይ ጻፉልኝ ማለት ነው ነገር ግን አንድ ነገር ላስቸግራችሁ አካውንቴ በጣም ቀዝቅዟልና እባካችሁ ከቻላችሁ ማለት ነው እኔን የምትወድኝና እኔን ሰፖርት ማድረግ የምትፈልጉ ሰዎች 5 ጊዜ ብቻ ኮፕሊንግ አድርጉልኝ ማለት ነው ወዳችኋለሁ እንግዲህ ወደ ዜና ሲመለስ ደግሞ እቺ ልጅ እንግዲህ እንደምትመለከቷት ከዚህ ወደዚህ ተቀይራ መታለች ማለት ነው በአሁን ሰዓት በጣም መነጋገሪያ የሆነችበት ምክንያት ደግሞ እንደምትመለከቱት በቃ ሌላ መልክ ይዛና የመጣችው ማለት ነው በጣም በርካታ ሰዎች በአሁን ሰዓት የመጀመሪያ ፎቶዋ ነው ቆንጆ በአሁን ሰዓት ሙሉ ለሙሉ ተቀይራ መታለች ስለዚህ በአሁን ሰዓት ህዝቡ በሁለት ተከፍሏል አንደኛው የመጀመሪያ ፎቶዋ ይበልጣል ያለ ሜካፕ እያለ ይገኛል ሌላኛው ደግሞ ሜካፕ ስታረግ ነው ቆንጆ እያሉ ይገኛል ማለት ነው እናንተስ የትኛው ይበልጣል የመጀመሪያ ወይስ ያው ሆኖ በሜካፕ ማለት ነው ኮሜንት ላይ ጻፉልኝ ሌላው በጣም ደስ የሚለው ነገር ደግሞ በአሁን ሰዓት ማስተር አብነት ከተለያዩ ድርጅቶች አንድ ላይ በመሆን ለዚች ልጅ ሰፖርት ለማድረግ ዝግጅታቸው ጨርሷል ማለት ነው ስለዚህ አዲስ ነገር ጠብቁ እያሉ ይገኛል ማለት ነው እንግዲህ አዲስ ነገር እንጠብቃለን እሺ ጀማ ሚዲያ ቤተሰቦች እዚች ልጅ ሁሉ ማስተያየት እየሰጠ ነው በፊቱ እንደ በፊቱ ይሻላል ካለምንም ሜካፕ አሁን አበላሿት ሜካፕ አድርገው አበላሿት እያሉ ቅሬታ እየቀረበ ይገኛል አንዳንዶቹ ደግሞ በጣም አሪፍ ነው እንደውም አሁን የበለጠ ያማረች እያሉ ነው የእናንተ ማሳብ አስተያየት ስጡ በሁለት ተከፋፍሎ ህዝቡ እየተጨቃጨቀ ይገኛል ማለት ነው ለማንኛውም ለልጅቷ እንኳን እንጀራ ወጣላት እላለሁ ወደሚቀጥለው መረጃ እንሄዳለን ባልሽን ገዝተሽው አይደለ አይ እንኳን የገዙትን ጠይቂኛል ገዛን ሙዴ እዚሁ ነው ያገኘሁት ኧረ ተው ግን አትልከፉኝ ተውኝ ግን ተው ኧረ ተው ግን ተው አትልከፉኝ ተው
እዚሁ ዱባይ ነበር ከየት ተገናኝተን ውድ እኔ በዛ ጠረፍ እሱ በዚህ ጠረፍ ነው ውድ ከየት ተገናኝተን የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን የፈለገ ይምጣ የፈለገ ይቀር ዘንድሮ እናት አባታችንን እንኳን እያጣን ነው። እንኳን ደግሞ የመጣው ለሄደው ምርጫዋ ነው መብቷ ነው። ለምን የምንናገረውን ነገር አናቅም? ራሳችንን የሚያወርደ እንኳን አደረሳችሁ ለኢትዮጵያን ቀን በሮም። ዛሬ ደግሞ አዲስ እንግዳ ወደ ኢሮፕ መጥቷል። ብሩክ ኒውስ እንግዲህ ሚላችሁ ነገር አለ ስሙት። እንግዲህ ሮም ላይ ደማቅ የተባለ አቀባበል ተደርጎልናል። አሁን የምንገኘው በኢትዮጵያውያን ቀን ነው። ታላቁ ፌስቲቫል በርካታ ኢትዮጵያውያን በአንድ ቦታ ተሰብስበዋል። ዛሬ በኢትዮጵያውያን ቀን ፍቅር አዲስና ብርሃኑ ተዘራ መድረኩን በደንብ ያደምቁታል። እንደዚሁም ደግሞ ነገ ሰርፕራይዝ የሆነው እንግዳ ድምፃዊ ዳዊት ጽጌ ነው። ዳዊት ጽጌ ኢትዮጵያውያንን ሊያዝናና እዚህ ሮም ጣሊያን ገብቷል። ስለዚህ ሁላችሁም ነገም በመዝጊያው ቀን ዳዊት ጽጌን ብላችሁ ከች እንድትሉ እንግዲህ ጥሪ ቀርቦላችኋል። እኛም ከናርዲ ጋር እንደዚሁም እዚህ ሰብሰብ ብለን ሁላችንም ቆንጆ ቆይታ እያደረግን እንገኛለን። እናመሰግናለን። እንግዲህ ዛሬ የምንገኘው ሮም ኢታሊ ነው። ብሩክ ኒውስ ደግሞ ብዙ ባህር አቋርጦ እዚህ ተገኝቷል። የኢትዮጵያን ፌስቲቫል እየተመለከተ ይገኛል። እንግዲህ ብሩክ ስለመጣ በጣም ደስ ይለናል። ብዙ ጊዜ በሚዲያ ነው ብዙ ሰው የሚያውቅ። ዛሬ ደግሞ በአውሮፓ የሚኖረው ኢትዮጵያውያን ትውልድ ኢትዮጵያውያን በማግኘት ጥሩ ጊዜ እንደምታሳልፍ ተስፋ ብሬክስ የተናገረው ውስጥ ማለት ነው። ትክክለኛ ነገር ነው የተናገረ። ብዙዎች በአሁኑ ሰዓት ፍርድ ቤት ወይም ሕግ ወይም ፖሊስ ጣቢያ ሳይሆን የሚሄዱት ወይም የሀገር ሽማግሌ ጋር ሳይሆን ከባል እና ሚስትም ሲጣሉ ገበና ወጥቶ የሚዘረገፈው ሚዲያ ነው ማለት ነው። እንዲሁም ሀቢባ ቤት፣ አሌክስ ቤት፣ የተለያዩ ቤት ይመችናል ባሉት ሚዲያ ላይ እየወጡ ገበናቸውን በአደባባይ መወራት አለመወራት የሌለበትን ነገር ያወራሉ ማለት ነው። ባለትዳሮች እንዲሁም አባትና ልጅ እናትና ልጅ በጣም በሚያስጠላ ሁኔታ እህታማቾች ስጋዎች ማለት ነው አንድ ደም አንድ ስጋ የሆናችሁ እባካችሁ መቼም ቢሆን የምትጸጸቱበት ነገር ነው። ሚዲያ ላይ አታውጡ። ማንም ሰው ይጣላል። ማንም ሰው ሰላም አይደለም። የብሬክስን መልእክት በጣም ነው የምደግፈው እኔ። ምክንያቱም ሁሉም ሰው ይጣላል ከቤተሰቡ ጋር እናትና ልጅ ይጣላል ያለ ነው በየቤታችን ኢትዮጵያውያንም ሆነ የትኛውም ቤት ጥል ያለ ነው፣ እንጋጫለን። ግን ሚዲያ ላይ ማውጣት አደባባይ ማውጣት በጣም ነውር ነው። መጨረሻ ላይ ደግሞ የሚጸጽታችሁ ነገር ነው። እናንተ አደባባይ ላይ ከወጣችሁ የሆነ የተልከሰከሰ ነገር ገንዘብ ምናምን ታገኛላችሁ። ግን ከዛ የበለጠ የእናንተ ስሜትና ሞራን ስለሚበልጥ ይህን ነገር ወደ ሚዲያ ባታወጡ ትላለው። እንዳይቆጫችሁ ሁላችሁም ከዚህ ቪዲዮ ተምራችሁ ገበና ይዛችሁ አትውጡ። በቃ ተጣላችሁ እዛው ፍቱት። መፍታት ካቃታችሁ ብትተውት ደስ ይላል። እዛው ቤት ለቤት ውስጥ እንደው ጎረቤት እንኳን ሽምግልና እንኳን ባትሄዱ እንደኔ አይደለም ሚዲያ ላይ መውጣት። እኛ እግዚአብሔር ይመስገን ቤተሰብ ሁላችንም እንጣላለን እርስ በርስ፣ ግን ማንንም አያስታርቅም። እንጣላለን፣ እንነጋገራለን። አይደለም ገበና ላይ አይደለም ጎረቤት ወላጆቻችን አያስታርቁንም። እንዴ ኢትዮጵያዊነት እንደዚህ ነው። መጋጨት ያለ ነው። አንጣላም አይደለም፣ እንጣላለን በሰከንድ፣ እንፋቀራለን በሰከንድ፣ እንታረቅም አንባባለን። በቃ አብረን እናወራለን እንደ ኖርማል ሁላችንም። እና ሚዲያ ላይ ይዛችሁ የምትመጡትን ነገር ብታውቁ ደስ ይለኛል ማለት ነው። እባካችሁ ልቦና ግዙ። ሚዲያ ላይ ቤተሰብን፣ ባልን፣ ሚስት የሚያስጠላ ገበና እያመጣችሁ እየዘረገፋችሁ የቤተሰብ ሞራን የራሳችሁ ሞራን ነገ የምትጸጸቱበትን ነገር
ባትሰሩ እላለው ማለት ነው። እግዚአብሔር ልቦና ይስጣችሁ እባካችሁ። ለልክስክስ ገንዘብ ብላችሁ ሚዲያ ላይ ያለ ሰው ገንዘብ ድጋፍ ይሰጠናል ብላችሁ ብዙ ገበና እያየን እየሰማን ነው። እግዚአብሔር ይሰውራችሁ ይሰውረን። መጣላት ያለ ነው እዛው በቤታችሁ በጓዳችሁ ታረቁ መልክቴ ነው። ብሬክስን እደግፈዋለሁ። ትክክል ነው የተናገረው።